የአማራ ፋኖ ህዝባዊ ድርጅት መሪ የሆኑት አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅቱ ተወካይ ማስረሻ ሰጤ መካከል ተፈረመ የተባለውን ዘላቂ የሰላም ስምምነት እንደማያውቁትና ድርጅታቸውም እንዳልተወከለበት አስታውቋል። አቶ እስክንድር ዛሬ ለዶቼ ቬሌ በሰጡት ቃል ድርጅታቸው ከአማራ ክልል መንግስት ጋር አልተደራደረም፣ አሁን ባለው ተጨባጭ ሁኔታ የመደራደር ፍላጎትም የለውም ሲሉ ስምምነቱን ውድቅ አድርገውታል። ታዲያ ባለፈው ሳምንት የአማራ ክልል ርዕሰ መስተዳደር የሆኑት አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት ወክለው የቀረቡት ካፕቴን ማስረሻ ሰጤ በአዲስ አበባ ይፋዊ በሆነ ስነስርዓትም የሰላም ስምምነት መፈራረማቸው ይታወሳል። ይሁን እንጂ አቶ እስክንድር ይህንን አስመልክቶ ሲናገሩ ስምምነቱ ከድርጅቱ እውቅና ውጪ የተደረገና ግለሰቡም ድርጅቱን የማይወክል መሆናቸውን ገልጸዋል። ታዲያ ስምምነቱን በአመራር ደረጃ መፈራረም በድርጅቱ ውስጥ መከፋፈል መኖሩን የሚያመላክት ነው ወይ ተብለው ለቀረበላቸው ጥያቄ ምላሽ የሰጡት አቶ እስክንድር በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲሉ አስተባብለዋል። በስምምነቱ ላይ ፍርሚያቸውን ያኖሩት ካፕቴን ማስረሻ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት ያሉት መሪው ከስምምነቱ በኋላ የታየው የታጣቂዎቹ መመለስም ቢሆን የስምምነቱን ውጤትም ሳይሆን በፊት የነበረ ክስተት ነው ሲሉ አጣጥለውታል። አቶ እስክንድር አክለው መንግስት ለችግሮች መፍትሄ ለመስጠት በሚደረጉ ድርድሮች ላይ የአንድ ወገን ፍላጎት ወይም በአንድ እጅ ማጨብጨብ የሚወስን አካሄድ እንደሚከተል ጠቅሰው ይህም ድርጅታቸው ችግሮችን በድርድር ለመፍታት እንዳያስብ አድርጎታልም ብለዋል። ከመንግስት ወገን የሚሰማው ድርድር ፍላጎትም ቢሆን የዓለም አቀፍ ማህበረሰብ የሚመጣውን ግፊት ለማምለጥ የሚደረግ ነው የሚል እምነት እንዳላቸውም ተናግረዋል። ታዲያ በመሆኑም ድርጅታቸው ራስን መከላከል ያለውን የትጥቅ ትግል እንደሚያስቀጥልም አመላክቷል። የአማራ ፋኖ ህዝባዊ ድርጅት ከክልል ውጪ ካሉ ኃይሎች ጋርም ፈጥሯል ስለተባለው ጥምረት አቶ እስክንድር ማብራሪያ ሰጥቷል። በተለይም ከህወሓት ጋር ጥምረት ፈጥራቸዋል መባሉን በተመለከተ ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁነት የለም አይኖርም ሲሉ አጽንኦት ሰጥተው አስተባብለውታል። በተመሳሳይም ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁም የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸውም ገልጸው ሆኖ የሀገርን ጥቅም አሳልፎ እስካልሰጠን ድረስ እስከ አስፈላጊነቱ ከኤርትራ ብቻም ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው አልሸሸጉም።